ሙስሊም የሰላም አምባሳደር ነው። መስጂድ መሪ ኢማሞች እዚህ ያላችሁ ዛሬ እዚህ መድረክ ላይ የሰላም አምባሳደርነታችሁን አጠናክራችሁ ቀጥሉ። አለቀሰና አባቱ አና አሽታቁ ኢላ ኢብኒ ያለ ልጄ ይናፍቀኛል አይመጣም ማለት ልጄ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንደናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላችሁ የመጣሁት ቪዲዮ የአዲስ አበባ ከንቲባ አዳነች አበቤ ኢስላም ሰላም ነው፣ ሙስሊም የሰላም አምባሳደር ነው ብላ መስክራለች። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። የመጀመሪያ ቪዲዮ የሚሆነው ላጤዎችን ጥርስ በጥርስ የሚያደርግ ዱዓ ነው። ተከታተሉት። ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የአላህ መልእክተኛ አንድ ሰው ሩቅ ለሆነ ወንድሙ ዱዓ ሲያደርግ መላኢካው ለሱ ዱዓ ያደርግለታል አሉ። ያልወነጀለ የሆነው መላኢካ ዛሬ ሌይሉ 27ኛው ሌይል ነው። ዱዓ ላደርግ ነው አሚን በሉ። ላጤዎችን አላህ ከላጤነት አላህ ያውጣቸው። ላጤዎችን አላህ ያስፈጠራቸው። እንደው ቤት ስትገባ ቤቷን አጸዳድታ ጭሷን አጫጭሳ ልብሶቿን ቀያይራ ገላዋን ተጣጥባ ኩሏን ተኳኩላ ሐቢቢ ውዴ ግባ የምትለው ሚስት አላህ ይስጥህ። ከናትህ የበለጠ የምታዝንልህን እንደ እህትህ የምሳሳልህን እንደ ጓደኛ የምትረዳህን ሚስት አላህ ይስጥህ። ስትገባ ግንባርህን ስማ፣ ስትወጣ አንገትህን ስማ የምትለቀውን ሚስት አላህ ይስጥህ። ተንኮል የሌላትን ቅናት የሌላትን ጭቅጭቅ ንትርክ የማታቀውን ሚስት አላህ ይስጥህ። አንቺም አሚን በይ። ሷሊህ የሆነ ቁርአን ቀርቶ የሚወጣ ጀማዓ ሶላት የማያልፈው ሲገባ ሲወጣ ሐቢቢቲ ሐያቲ ሩሒ ቀልቢ ውዴ የኔ የሚልሽን ባል አላህ ይስጥሽ። ሴት ሲነሳ የኔ ይበል፣ ሚስት ስትነሳ የኔ ናት ይበል፣ እናት ስትነሳ የልጆች እናት የሚለውን ባል አላህ ይስጥሽ። እንደ አባትሽ ግርማ ሞገስ ያለው እንደ ሴት የማይነታረክ የማይነጫነጭ አላህን የሚፈራ ያየ ሁላ የሚወደው አንቺን የሚወድ ባል አላህ ይስጥሽ። ርዚቃችሁንም አልስፋ። ያገቡትን ሰዎች ደግሞ ሷሊህ የሆነ ልጅ አላህ ይስጣቸው። ተቅይ የሆነ ልጅ አላህ ይስጣቸው። ኢማም የሆነ ልጅ አላህ ይስጣቸው። ዓሊም የሆነ ልጅ አላህ ይስጣቸው። አላህን ፈሪ ልጅ አላህ ይስጣቸው። ርዚቃቸውንም አላህ ያስፋላቸው። ለሁላችንም ወደ ታይ ሰመጥ ወደ ላይ ዘለቅ ያለ አላህ ይስጠህ። አሚን ያለ ይጠቀም። አላሁመ ሶሊ አሚን 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 አሚን። በትላንትናው በ27ኛው ሌሊት ላይ ነው ይህንን ዱዓ የተደረገልን። ለላጤዎች የማልሆንላችሁ ነገር የለም። ይህን የመሰለ ዱዓ ይዤላችሁ መጥቻለሁ። አሚን እንዳላችሁ ተስፋ አደርጋለሁ። በእርግጥ ለላጤዎች ብቻ አይደለም፣ መጨረሻ ላይም በትዳር ላይ ላላችሁ አላህ ሱብሓነሁ ወተዓላ በልጅ አንበሻብሻችሁ ብሏል። ትንሽ እንግዲህ ኡስታዝ ከገለጹት ቅር ያለኝ እንደ እናት ከእናት በላይ የምታዝን በፍጹም ከእናት በላይ የምታዝን ሴት አትኖርም እዚህ ምድር ላይ። ከእናት በላይ የምታዝን ምትራራ ሚስት ልትኖር አትችልም፣ አይኖርም፣ ይኖራል ብዬ አላስብም። አላኩል አላህ ሱብሓነሁ ወተዓላ ላጤዎችን ይዘውጅ፣ እንዲሁም ባለትዳሮችን የልጅ አባት የልጅ እናት ያድርግ። ጅብሪል ወንጀል በጣም በዝቷል፣ አላህ ይቀበለናል። قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله. صلاة بايسقدم لا تقنطوا من رحمة الله. زنا أرجو بياكس. لا تقنطوا من رحمة الله. خمر بتتاس. لا تقنطوا من رحمة الله. يعني من نقر بيارك. إن الله يغفر الذنوب جميعا. شي لمن إنه هو الغفور الرحيم. أنت هوي لا تقنط من رحمة الله. لا تقنطوا من رحمة الله. الله الله الله. እናንተ ያመናችሁ ሆይ በነፍሳችሁ ላይ ድንበር ያለፋችሁ ከአላህ እዝነት ተስፋ እንዳትቆርጡ። የአላህ ምንም አይነት ወንጀል ብትሰሩ ከአላህ እዝነት ተስፋ እንዳትቆርጡ ይለናል አላህ ሱብሓነሁ ወተዓላ በተከበረው ቃሉ። አላህ ወንጀላችንን በሙሉ ይማረን።
አላህ ማሪ የሆነ ጌታ ነው። ሁሉንም ወንጀል የሚምር ጌታ ነውና አላህ ወንጀላችንን አብሶ ወደ ሐሰናት አላህ ይቀይረልን። በፍጹም ተስፋ እንዳንቆርጥ። ያለንበት ሁኔታ ምናልባትም በወንጀል እየተጨማለቀን ሊሆን ይችላል። ከዛ ወንጀል ለመውጣት እየሞከረን ሊሆን ይችላል። ግን ሸይጣን ይመጣና አእምሯችን ላይ ይህን ሁሉ ወንጀል ሰርተ አንተ ይህንን አድርገ ጭራሽ እጅህን ወደ አላህ ተዘረጋለህ አታፍርም ይላል ሸይጣን መጥቶ። ከአላህ እዝነት በፍጹም ተስፋ እንዳትቆርጡ ብሏል አላህ ሱብሓነሁ ወተዓላ። ከኔ እዝነት ተስፋ እንዳትቆርጡ ብሎን አላህ ራሱ እኛ ማን ስለሆነ ነው ተስፋ የምንቆርጠው? ከአላህ እዝነት ተስፋ እንዳትቆርጥ አለቀሰና አባቱ አና አሽታቁ ኢላ ኢብኒ ያለ ልጄ ይናፍቀኛል አይመጣም አለ ልጄ። ብዙ ሰው የአባት እናት ኺድማ ምን ይመስለዋል? ከኛ ውስጥ ካለህ ተውባርክ ቤት ኪራይ የምከፍልላቸው እኔ ነኝ አለ። የሰራተኛ የምከፍለው እኔ ነው አለ። ሁሉ ነገር እኔ ነኝ አለ። ይሄን አይደለም ይፈልጉት። አንዴ ሚገርም ፍርድ ቤት ላይ ተከሰተ አለ። ሚገርም ቃዲ የገረመው ፍርድ ቤት መጥቶ አባት ልጄ በወር ይሄን ያክል ብር ሊሰጠኝ በእጁ ይዞ ሊሰጠኝ ፍረድልኝ አሉት ቃዲ። አላህ መርሐባ አስተሩ ተረ ልጆ تعال له አባቴ በወር ይሄን ያክል ብር በእጅህ ልሰጣቸው صلوا على النبي በእጅህ ለአባቴ ልሰጣቸው ፈርዷል። ፍርድ ቤቱ كده ፈርዷል። ልጁ መርሐባ ለሲዳት القاضي እርሶ ከፈረዱ እኔ ሙስተዒድ ግን የገረመኝ አለ አቢ ليس محتاج አለው። እቺ ሚላትን ብር አባቴ ያስፈልገው ማቃለው አለ ብር ግን ስላዘዝከኝ انا ሙስተዒድ። ቃዲው ገርሞታል። ልጅና አባት ሊወጡ ሲሉ አንድ ያለው አባትን አንድ ልጠይቅህ አለው። ከነከነው ልጅህ እንደሚለው ብር አለህ ያለኝ ነው። ይሄን ያክል ብር በእጁ ይስጠኝ ያልከው لماذا አለው። ቢያንስ እንኳን ብሩን ሊሰጠኝ ሲመጣ ሊየው ላውራው ብዬ ነው አለ። ሰማ ايها الاب የአባት ሐቅ የእናት ሐቅ يا جماعه። አላሁ አክበር አላሁ አክበር። እጅግ በጣም ያስገረመኝ ታሪክ ነው ወላሂ ለአዚም። አባትየው ሁሉ ነገር ተሟልቶላቸዋል፣ የገንዘብ ጥያቄ የለባቸውም። ነገር ግን በእጅ ገንዘብ ካልተሰጠ ብለው የነበሩት የልጃቸውን አይን ለማየት ነው። እኛ ገንዘብ ስለሰጠን ይመስለናል። አይደለም። ወላጆቻችን ሄደን ስንዳብሳቸው፣ አይናቸውን ስናይ፣ ስናቅፋቸው፣ እነሱን ስናጫውታቸው፣ ስንንከባከባቸው ነው ደስ የሚላቸው ገንዘብ ከምንሰጣቸው በላይ። ይህንን ነገር ማጓደል የለብንም። እጅግ በጣም አስገራሚ የሆነ ታሪክ ነው ወላሂ ለአዚም። እና በቻለው መጠን ወላጆቻችን በህይወት ያሉ በጣም መንከባከብ ይኖርብናል ብዬ አስባለሁ። አጠገባቸው ሆነን ማባሸር፣ እግራቸውን ማሻሸት፣ ደከማችሁ ወይ ማጫወት፣ ውሎ ምን ይመስል ነበር ብለን ወላጆቻችን ማጫወት ይኖርብናል። እግራቸውን እያሸን እንዴት ነበር እስቲ አባቴ፣ እንዴት ነበርሽ እናቴ፣ ዛሬ ውሎ ምን ይመስል ነበር ምናምን ብለን ማጫወት። ይሄንን እንዴት እንደሚፈልጉት እንዴት ደስ እንደሚላቸው እነሱ ሲያወሩ እኛ ስናዳምጣቸው እንዴት ደስ እንደሚላቸው እና ይሄንን ነገር እንደ ቀላል ባናየው ጥሩ ነው ብዬ አስባለሁ። አሁን ወስዳችሁ ቪዲዮ ከንቲባ አዳነች አቤቤ ስለ ሙስሊሞች የመሰከረችው ምስክር አለ። እሱን ቪዲዮ እንመለከት። ከዛ የራሳችን ሐሳብ አስተያየት ተሰጥበታል። ሙስሊም የሰላም አምባሳደር ነው። መስጂድ መሪ ኢማሞች እዚህ ያላችሁ ዛሬ እዚህ መድረክ ላይ የሰላም አምባሳደርነታችሁን አጠናክራችሁ ቀጥሉ። ከሌሎች ይሄንን ማድረግ ማለት ከሌሎች ቤተ እምነቶች ጋር ተቀራረቡ። በጋራ አብራችሁ መስራት የሚገባችሁ ጉዳይ ላይ ሀገራችሁን አልሙ፣ ተነጋገሩ። ሰላምን ማስጠበቅ ላይ፣ ልማትን ማድረግ ላይ የታሪካችን አንዱ በጎ ገጽታ ኢትዮጵያ በርካታ እምነቶች ያሉባት ሀገር ሆና ተከባብሮ አብሮ መኖር ነው። አብሮ ይበላል፣ አብሮ ይጠጣል፣ ህብረቶች አሉ። አብረው ልጆች በሚገባ ተዋደው እጀለ አብረው ጎረቤት ሆነው ተያይዘው ያደጉባትና የተማሩባት የበቁባት ሀገር ናት። ዛሬም ሀገራቸው እንደዛ ነው የሚያገለግሉት በሁሉም ተቋም ውስጥ ብትሄዱ። ስለዚህ ይሄ የሚሸረሸር ሳይሆን የሚገነባ እሴት ነው፣ እየተገነባ እየዳበረ መሄድ የሚገባው። ስለዚህ እርስ በርስ ያለው ግንኙነት ከፉክክር ይልቅ ወደ ትብብራችሁን አጠናክሩ ማለት እፈልጋለሁ። በሀገራዊ ጉዳዮች ላይ እናንተ ማንስታችኋል። በብሔራዊ ጉዳዮች ላይ ጠንካራ አቋም መያዝ
ሁሉም ኃላፊነት ነው ማለት ነው። እናንተም ዛሬ ያረጋገጣችሁልን እሱኑ ነውና አንድ ቀንም በዛ በኩል ጥርጣሬም አድሮብን አያውቅም። እምነታችንም ከፍ ያለ ነው። ሙስሊም ሰላም ነው። ሙስሊም የሰላም አምባሳደር ነው። የሰላም አምባሳደርነታችሁን አሁንም አስጠብቁ ሲሉ አዳነች አቤቤ ከንቲባ አዳነች አቤቤ ገልጸዋል። እውነት ነው። ሙስሊም የሰላም አምባሳደር ነው። ኢስላም ሰላም ነው፣ ምንም ጥያቄ የለውም። ሌላው እንግዲህ ሙስሊም ክርስቲያኑ አብሮ ተዋዶ ተከባብሮ መኖር አለበት የሚል ሐሳብ እየተነሳ ነበር። መጠናከር አለበት፣ ከዚህ በፊት የነበረ ነው። አሁን ደግሞ ተጠናክሮ መቀጠል አለበት የሚል ሐሳብ ከከንቲባ አዳነች አቤቤ ተነስቶ ነበር። ይህ ምንም ጥያቄ የለውም። ያደግንበት ነው። የኢትዮጵያን ካልቸር ነው። አንዱ መገለጫችንም ጭምር ነው። ሙስሊም ክርስቲያኑ ተዋዶ አንድ ላይ መኖር ይሄ የሚነገረን ሁላ አይደለም የምንኖረው ነገር ስለሆነ ማለት ነውና ከቅርብ ጊዜ ወዲህ አንዳንድ ትክክለኛ አማኝ ያልሆኑ ሰዎች ከዚህ ከሙስሊሙም ሊሆን ይችላል ከክርስቲያኑም ሊሆን ይችላል ብቻ ይሄ እርስ በእርስ የማቧጨቅ የማባላት አይነት ስራ አንዳንዶች ሲሰሩ እንመለከታልና እነሱ እምነቱን በትክክል አይወክሉም ብዬ አስባለሁ። ትክክለኛ አማኝ የሆነ ሰው ሰላምን ነው የሚመኘው፣ ስለ ሰላም ነው የሚሰብከው። ስለዚህ ተዋደን ተፋቅረን ተከባብረን እንኑር እላለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።